ስካየ በጻድቃን ወበኃጥአን ዳዊት ማለት ልበ አምላክ ማለት ነው። ወእሰይም ሎሎተ ዘከመ ልብየ ወየሐስስ ሎሎተ ዘከመ ልቡ እንዲል አንድም ዳዊት ማለት ሕሩይ ማለት ነው። ወአልዓልኩ ሕሩየ እምሕዝብየ ብሎ እንዲያመጣው አንድም ዳዊት ማለት መስተሳልን መስተፋቅር ማለት ነው። ይህም 11ኛ አርዕስት ተብሎ አይቆጠርም፣ ከልጁ ከሰሎሞን ገብቶ ይቆጠራል። ጥንተ ነገሩስ እንደምነው ቢሉ ግብፃውያንን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት አጥፍቶ እስራኤልን በ10 ሳሂል ታድጎ መና ከደመና አውርዶ ውሃ ከጭንጫ አፍልቆ 40 ዘመን በገዳም ሲመግባቸው ኖረ። ሙሴን መስፍን አሮንን ሊቀ ካህናት አድርጎ አስነስቶ መስፍን ሲሞት መስፍን ሊቀ ካህናት ሲሞት ሊቀ ካህናት እየተካ በሙሴ እግር ኢያሱን በአሮን እግር አልዓዛርን ተክቶ 40 ዘመን ሲመግባቸው ኖረ። ይህ ሲያያዝ ከኤሊ ደረሰ። ኤሊም ክህነት ከምስፍና አንድ አድርጎ 30 ዘመን መግቧቸው አረጀ። አፍኒ ፊንሐስ የሚባሉ 2 ልጆች ነበሩት። ሚሉና ዱግ አድርጎ ሹሟቸዋል። አይነታና ተወራድ ማለት ነው። ወደቂቀ ኤሊሰ እኩያን እሙንቱ ወኢያሰናዩ ማህቶቶሙ ለአቢቶ እንዲል መላልሰው በደሉ። በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ ፋና ነበር። ሙሴ አሮን የሰሩት ሥርዓት ነው። ልማድ እንዳይሆንባቸው ከባዶ ደብተራ ኦሪት ውስጥ ሲበራ ቢያድር ምን ይሆናል ብለው አስቀርተውታል። አንድ በደል። ሁለተኛ የእስራኤል ሥርዓት ወያመጽ መሆሰ ብርት ዘሰለስቱ አስናኒሁ ወይወድዮ ውስተ አብይ ጽሕርት ወዘይንእስ እምኔሁ ይላል። 3 ልሳን ያለው ብጠት አንጥቶ ላም የተሰዋ እንደሆን ከላመፈጅ በግ የተሰዋ እንደሆን ከበገፈጅ ይጥለዋል። መጀመሪያ የወጣውን ለሊቀ ካህናቱ ይሰጠዋል። የቀረውን ሌዋውያኑ ይመገቡ ነበር። አንድም በፈቃድ እግዚአብሔር አንድ ብልት ሥጋ እየወጣለት ይመገብ ነበር። ሥርዓታቸው ይህ ነው። እኒህ ግን ወይነጽ ካህን ወልደ ካህን ሀበ ያበስብ ሥጋ ወይብሎ ለበዓለ መሥዋዕት ሀበኒ ሥጋ ዘጠብሶ ለካህን ይላል። ለሊቀ ካህናቱ ጠብሼ የምሰጠው ሥጋ ስጠኝ ይለዋል። ያም ቅድመ ይጢስብሑ ዘበሕጉ እንደ ሕጉ እንደ ወጉ ደሙ ይፍሰስ አጥንቱ ይከስከስ ስቡ ይጢስ ወንዝ ትነጽእ ዘፈተወት ነፍስከ ከዚህ በኋላ የወደድከውን ትወስዳለህ ይለዋል። እንዲህ ማለቱ የሚሰጠው ሆኖ አይደለም፣ ነገር ለማስቆም ነው እንጂ ያን ብትሰጠኝ ስጠኝ አይሆንም ካልክ እነሳአከ ወአሃይደከ የግድ እወስደዋለሁ ይለዋል። ያም አይሆንም ካልክ ምን እላለሁ ብሎ የወደደውን ታላቅ ታናሽ ሥጋ ይሰጠዋል። 2 በደል። 3ኛ ወሰምዐ ኤሊ ከመ ይሰክቡ ደቂቁ ምስለ አንስትያ እስራኤል እለ ይቀውማ ውስተ ኆኅተ ደብተራ ዘስምዕ ይላል። የእስራኤል ሴቶች ቤተ እግዚአብሔር እጅ ነስተን እንመጣለን ብለው ሲሄዱ እየተጨዋወቱ የሚሰዷቸው ሆነዋል። እስከዚህስ አይደፍሩም ብሎ መቃጠሪያ አድርገውታል። ሴቶችም ይህንማ ከቤታችንስ መቼ አጣን ብለው ቀርተዋል። ወንዶቹም ሚስቶቻችን ልንድር ብለው አስቀርተዋቸዋል። 3 በደል። ይህን ሰምቶ እንዲክሙ ደቂቅየ አቆ ሰናይ ዘሰምዕ ድክሙ ይላል። ይህ በእናንተ የምሰማው ነገር መልካም አይደለም፣ እንዲላችሁ ልጆች እንዲላችሁ አላቸው። በሀገራቸው ቋንቋ የተመለሰ አማርኛ በሀገራችን አይሆንም ማለት ነው። ለእመ አበሰ ሰብእ ላዕለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ወለእመ አበሰ ላዕለ እግዚአብሔር እምኀበ መኑ ይጼልዩ ሎቱ። ሰው ከሰው ቢጣላ በእግዚአብሔር ያስታርቁታል፣ ከእግዚአብሔር ቢጣላ በማን ያስታርቁታል? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያዝ በምን ይወጡ እንዲሉ ሁሉ ብሎ ከሹመታቸው ልሻራቸው ከማዕረጋቸው ላጓርዳቸው ሳይል ዝም አለ። ያልታወቀ ነቢይ ነጊየ ናት ይለዋል፣ መልአኩም ነው ይላሉ። መጥፎ ለምን ትነጸርከ ላዕለ ዕጣንየ ወመሥዋዕትየ በዐይን ሕጽጽት ወአፍቀከ ደቂቃከ እንኔየ እየንተ በረከት። ቀዳሚ መሥዋዕቶሙ ለእስራኤል ሥርዓት ሲፈርስ ለምን ዝም አልክ? ከኔስ ይልቅ ልጆችን ለምን ወደድህ? እየንተ በረከት አስራቱን በኩራቱን ሰጥቼ ስላከበርኩ ፈንታ። ቀዳሚ መሥዋዕት ማለቱ እስራኤል አስራቱን በኩራቱን ሳያወጡ መሥዋዕት አይሰውም ነበርና ይህ ይቀርብኛል ስለማለት ፈንታ ለሱ ሰጥተህ፣ አንድም ይህ ይቀርባቸዋል ስለማለት ፈንታ ለልጆቹ ሰጥተህ። ሳሙኤል የሚባል የብጻት ልጅ ነበር። ጦር ጠፍቶለታልን ቢሉ አዎን ጠፍቶለታል። አንድም እየገባ እየወጣ፣ አንድም መነኩሴ ተማሪ ከቅጥረ ቤተ ክርስቲያን ጎጆ ሰርቶ ከመቃብር ቤት ገብቶ እንዲኖር እንዲህ ሆኖ ይኖር ነበር። ሌሊትን ነው መዓልት ቢሉ የመዓልት ሥራ ስለተሰራ ነው እንጂ ሌሊት ነው። በዚያ ሌሊት ሳሙኤል ብሎ ጠራው። እርሱም ነየ ገብርከ እስመ ጸዋዕከኒ ብሎ ወደ ኤሊ ቀረበ። ኤሊም ሁር ስክር ይጸዋዕኩከ አለው። ሁለተኛ ሳሙኤል ብሎ ጠራው። እርሱም ነየ ገብርከ እስመ ጸዋዕከኒ ብሎ ቀረበ።
ሁር ስክር ይጸዋዕኩከ አለው። በሦስተኛው ኤሊ ጠረጠረ። ይህ ብላቴና ራእይ ባይለምድ ነው እንጂ የተገለጸለት ነገር አለ ብሎ ሦስተኛ የጠራህ እንደሆን ተነስተህ ታጥቀህ እጅ ነስተህ ቁመህ በል እግዚእየ እስመ አነ ገብርከ እሰምዓከ በል የነገረህንም እንድትነግረኝ አለው። ወኮነ ቃል ከመ ቀዳሚ ሦስተኛ ሳሙኤል ሳሙኤል ብሎ ጠራው። እርሱም ተነስቶ ታጥቆ እጅ ነስቶ ቁሞ በል እግዚእየ እስመ አነ ገብርከ እሰምዓከ አለ። እእህዝሂ ወእፌጽም አለው። እእህዝሂ በእስራኤል ሞት ወእፌጽም በታቦተ ጽዮን መማረክ። አንድም እእህዝሂ በታቦተ ጽዮን መማረክ ወእፌጽም በአፍኒ በፊንሐስ ሞት። አንድም እእህዝሂ በአፍኒ በፊንሐስ ሞት ወእፌጽም በኤሊ ሞት። አንድም እእህዝሂ በኤሊ ሞት ወእፌጽም በሳዶቅ በአብያታር ሞት። ሰሎሞን ሽሯቸው ነበርና ሽረቱን ከሞት ቆጥሮ አግብቶ ቆጠራቸው። ሳሙኤልም ምንስ ይህ ቢሆን አስቀድሜ አረዳዋለሁን ብሎ ዝም አለ። ኤሊም በል ንገረኝ አለው። ያየሁትም የለ አለው። አልነግርህም ካልከኝማ እንዲህ ይጣልህ ብዬ ረግምህ የለምን ብሎ ጭራውንም መቋሚያውንም ቢሉ ቃጣ። እንዲያውስ ሳትረግመኝ ታዝዤ የለምን ብሎ የእሱን ሞት ሰውሮ ሁሉን ነገረው። ልጆችስ ሲመክሩት ይጠፋል ልጅ፣ ሲታጠቡት ያድፋል እጅ እንዲሉ በመክራቸው እንቢ ብለውኛል። ለይግበር እግዚአብሔር ዛደሞ የወደደውን ያድርግ። ነገር ግን አስራቱን በኩራቱን በልቼ ከብሬ ገንኜ የምኖርባት ታቦተ ጽዮን እንደምን ትማረካለች አለ። ከዚህ በኋላ አሕዛብ ወደ እስራኤል፣ እስራኤል ወደ አሕዛብ ዘመቱ። አልፈው ገጠሙ። እስራኤል ሰነፉ፣ ድል ሆኑ። 4000 ሰዎች አለቁ። በአጠገብ ሰፍረው አድረዋል። ከእስራኤል እኩሌቶቹ በይነምንት አውደ ቀን እግዚአብሔር ውስጥ እዲሆሙ ለኢሎፍሊ በኢሎፍላውያን እጅ ለምን ጣለን? ይሁዳ እዴከ ዲበ ዘባኖሙ ለጸርከ ተብሎ የተነገረ ለእኛ አልነበረምን አሉ። እኩሌቶቹ ቀድሞ ስለኛ ምን ኃይል አለን? አባቶቻችን እነ ሙሴ እነ ኢያሱ እለ አግ እለ ሴዎንን ድል ቢያደርጉ ታቦተ ጽዮንን ይዘው አልነበረምን አሉ። እግዚአብሔር የአፍኒ የፊንሐስ ሞት ፈቃዱ ነውና ይህን እንዲመክሩ አደረጋቸው። እሷ ስትሄድ እነሱ አይቀሩምና ለዚያው ስራውን ለመስራት። ከዚህ በኋላ ወደ ኤሊ ይልኩበታል። በከተማ የቀረውን ጦር ሰብስበህ ታቦተ ጽዮንን አስይዘህ ላክልን ብለው አፍኒንና ፊንሐስም ታቦተ ጽዮንን አጅበው ሄደዋል። የልደት የጥምቀት ቀኝ ጌታ ግራ ጌታ ታቦት አጅበው እንዲወርዱ በእስራኤል ከተማ ተድላ ደስታ ተደረገ። ከዚህ በኋላ አሕዛብ ይህን ሰምተው ምን ትዑቱ ዘንሰምዕ ውስተ ትዕይንቶሙ ለእስራኤል፣ በእስራኤል ከተማ የምንሰማው ይህ ተድላ ደስታ ምንድነው? ለልማዱ ድል ያደረገ ደስ ይለው ነበር፣ ድል ያደረግን እኛ አሉ። በአጠገብ ያሉ አንድም ተማርከው አብረው ያሉ እስራኤል እንዲህ አይደለም፣ ኃይል የምትሆናቸው እመቤት አለቻቸው፣ እርሷ ብትመጣላቸው ነው አሏቸው። ወይ ለነ አልየ ለነ እስመ መጹ አማልክቲሆሙ ከመ ያጥፍኡነ ወመኑ ያድኅነነ እምእደዊሆሙ አሉ። እንዲህ ማለታቸው ስለምን ነው ቢሉ ድንጋይ አለዝበው እንጨት ጠርበው ጣዖት ያመልካሉና እንደነርሳቸው መስሏቸው፣ አንድም ኋላ ሥላሴ በእነርሱ አድረው ያጠፉናል ሲሉ ፊታቸውን ጸፍተው አፋቸውን ከፍተው አማልክቲሆሙ አሰኝተዋቸዋል። ትናንት ድል አድርገን ዛሬ ብንሸሽ ሴትን ይሉን ወንድ ብለው እየፈሩ ሂደው ገጠሙ። አሕዛብ ድል አደረጉ፣ እስራኤል ድል ሆኑ። ከቆረበች አፈረሰች፣ ከመነኮሰች ባሰች እንዲሉ 3000 ሰው አለቀ። አፍኒንና ፊንሐስም በጦር ተነባብረው ወደቁ። ታቦተ ጽዮንም ተማረከች። ወአምሰጠ አሐዱ ብንያማዊ ኢያሜናዊም ይላል እንዘ ስጡት አልባሲሁ ወሐመድ ዲበ ርእሱ እንዲል ከነገረ ብንያም አንዱ ልብሱን ቀዶ ትቢያ ነስንሶ ሄደ። በሀገራቸው ትዕምርተ ሐዘን ነው። አንድም ሲሮጥ ልብሱን ጋዜጣ ይይዘዋል፣ ይወድቅበታል። ወድቆ ሲነሳ ትቢያ ይመላበታልና እንዲህ ሆኖ እንዳማራ ካለ ሀገር ደረሰ። ወጸርሃት ሀገር ኩላ ይላል። አባት ወንድም ልጅ ያልሄደበት የለምና አንገት ለአንገት ተያይዘው ያለቅሱ ጀመር። ያን ጊዜ ኤሊ ከደብተራ ኦሪት በር ወንበር አዘርግቶ ተቀምጦ ነበር። ወኤሊሰ ይነብር ውስተ ወኅተ ደብተራ ዘስም እንዲል ስለምን ቢሉ ኦሪት ይባእ ሞዓባዊ ወአሞናዊ እስከ ሳልስ ወራብዕ ትውልድ ትላለችና ተሳስቶ እንዳይገባ። አንድም መስዋዕተ ሰርክ አለፈ መስዋዕተ ነግህ አቅርቡ፣ መስዋዕተ ነግህ አለፈ መስዋዕተ ሰርክ አቅርቡ ለማለት። ለዚህስ ባለወግ አለው ብሎ ቡራኬ የእርሱ ነበርና፣ ለዚህም ባለወግ አለው ብሎ ወይ ከዘቦ ልቡ ለኤሊ በእንተ ታቦተ ጽዮን እንዲል የታቦተ ጽዮንን ነገር ያወጣ ያወርድ ነበርና ወሬ ለመጠየቅ እንደ ከተማ ሽማግሌ የከተማ ሽማግሌ ከመንገድ ዳር ሆኖ የወጣ የወረደውን ያለፈ ያገደመውን ወሬ እንዲጠይቅ ወተሃንጋ አዕይንቲሁ ለኤሊ እንዲል ዓይኑ ደፍርሶ ነበርና አንተ ማነህ አለው። ትናልም ዘአንሰጡ እምቀትል ከጦርነት አምልጬ የመጣሁ ነኝ አለው። ከዘመቻ አምልጬ የመጣሁ ነኝ ትላለህሳ እስኪ ወሬ ንገረኝ አለው። አበጥሮ አንጠርጥሮ ነገረው።
ልጆችስ ብመክራቸው አስተምራቸው እንቢ ብለውኛል። አስራቱን በኩራቱን በልቼ ከብሬ ገንኜ የምንወርባት ታቦተ ጽዮን እንደምን ተማረከች ትለኛለህ ብሎ አጋንኜ አለቅሳለሁ ሲል የገልገላ ወደቀ። የኋሊት ማለት ነው። ወሶበ ተዘከራ ኤሊ ለታቦተ ጽዮን ወድቀ እመንበሩ ወተሰብረ አጽመ ዘባኑ እስመ ልሂቅ ብእሲሁ ወልደ ተስዓ አም እንዲል የ90 ዓመት ሽማግሌ ነበርና ወድቆ ተሰበረ። እስመ ልሂቅ ባለው እስመ ግዙፍ ይላል። ቅርጸ ቀላል ሕፃን የሆነ እንደሆን ወድቆ ይነሳል፣ ቢሰበርም ይጠገናል። እርሱ ግን አካሉ ግዙፍ ነበርና ወድቆ ተሰበረ። ተሰብረ ባለው ተመይጠ ተአጽፈ ይላል። የጎኑ አጥንት ተመልሶ ታጥፎ ሆዱን ወጥቶ ገድሎታል። ከዚህ በኋላ ወንበር ያለ ሹም አይቀመጥምና ሳሙኤልን ሾሙ። ሳሙኤልም 20 ዘመን መግቧቸው አረጀ። አሁን በ20 ዘመን የሚያረጅ ሆኖ አይደለም፣ ነገር የመሰልቸት የመበሳጨት የመሰቀጥ ይመስላል። ኢዩኤል አብያ የሚባሉ 2 ልጆች ነበሩት። እሊያን ሙሉና ቡግ አድርጎ ሾሟቸዋል። በደላቸውም ምንም እንደ አፍኒ እንደ ፊንሐስ ባይሆን ማማለጃ በሉ፣ ፍርድ አደሉ። ሕዝቡም ተሰብስበው ሳሙኤልን አንተ እንዳትመግበን አረጀህ፣ ወደ ቂቅከኒ ይሆሩ በፍኖትከ፣ ልጆችህም በሕግህ ጸንተው አልኖሩም። ነሱ ህልያነ ወገመጹ ፍትሐ፣ ማማለጃ በሉ፣ ፍርድ አጎደሉ። ይኸውም የቤት እንጉርጉሮ ነውና በቻልነው ነበር። ይልቁንም በኢያቢስ ዘገለዓድ ባሉ 2 ነገር ተኩል ወንድሞቻችን ናዖስ አሞናዊ ቀኝ ዓይናችሁን ገብሩልኝ ብሎ በጠላትነት ተነስቶባቸዋል። ያን የሚያጠፋልን ንጉሥ አንግስልን አሉት። አዘነ። ማዘኑም መንግስት ከልጆቼ ሄደ ብሎ አይደለም፣ እግዚአብሔር በእኔ አድሮ ይመግባቸው ነበር። ያነገስኩላቸው ንጉሥ የበደላቸው እንደሆን ይክዱታል፣ ጣዖት ከማምለክ ይደርሳሉ ብሎ ነው እንጂ። ወደ እግዚአብሔር ቢያመለክት ስምዖሙ ቃሎሙ ዘይቤሉከ፣ የነገሩህን ስማቸው። አኮ ዘመነኑ ኪያከ አላ መነኑ ኪያየ ከመ ይልግስ ቦሙ፣ እንዲህ ማለታቸው አንተን ንቀው አቃለው አይደለም፣ እኔ ባንተ አድሬ ነግሼባቸው እንዳልኖር ንቀውኝ አቃለውኝ ነው እንጂ። ወባሕቱ አስምዖሙ፣ ነገር ግን እስራኤልና ሴት ምክንያት ይወዳሉና ሳናውቅ ተደረገብን እንዳይሉ የንጉሡን ወግ ሥርዓት ንገራቸው አለው። ሳሙኤልም ማንገሱን አነግስላችኋለሁ፣ ሳነግስላችሁም ከእናንተ አንዱን ነው እንጂ ከሌላ አይደለም። ነገር ግን ወግ ሥርዓቱን ልንገራችሁ። ይነስ ደቂቀክሙ ወአዋልደክሙ ወይሬስዮን መበስዓተ ወመጽዕጣተ፣ ወንዶች ልጆቻችሁን መልከ መልካሞቹን ምልምል፣ መልከ ጥፎቹን ቋሚ ለቋሚ፣ ሴቶች ልጆቻችሁን መልከ መልካሞቹን ገንቦ በጥባት ሽቱ አጣፋጭ፣ መልከ ክፉዎቹን እንጀራ ጋጋሪ ወጠ ሰሪ ያደርግባችኋል። ወይነስ አጸደ ወፍርክሙ፣ ከመስካችሁ ያጼ መስክ፣ ከእርሻችሁ ያጼ ሁዳድ፣ ካዝመራችሁ ያጼ ቆሎ፣ አህያችሁን ጎራዳ፣ ጠጉራችሁን ወደልጋት፣ ከብታችሁን ተኩስ እያደረገ ይወስድባችኋል አላቸው። ይህም እስከ አጼ ፋሲል ደርሷል። ከክፋትወ ሁሉ ይህን አስቀርተዋል። የሚጠፋ ከተማ ነጋሪት ይመቱበት አይሰማ እንዲሉ ሁሉ ጠላታችንን ያጥፋልን እንጂ ይሁንብን አሉ። ያውስ ቢሆን ጠጅና ጉሰና ዕለቱን አይፈላ እንዲሉ መንግስት ዕለቱን ይደርሳልን? የዛሬ 40 ቀን በመሴፋ እንገናኝ ብሎ ቀን ቀጥሮ ይሰጣቸዋል። በዚህ መካከል ሥርዓተ መንግስት ይደረጋል።